ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የአብይ አህመድ አገዛዝ የኦሮሞና የአማራ ጥምረት የስልጣን እድሜውን እንደሚያሳጥረው በመገንዘብ በየጊዜው በሁለቱ ማህበረሰቦች መሃል የግጭት አጀንዳዎችን የሚፈጥር ሲሆን ከየትኛውም ስጋት በላይ የሁለቱ ኃይሎች አንድነት የሚያሳስበው እንደሆነ ነው የሚነገረው። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በሁለቱ ታጣቂ ኃይሎች ላይ የሚሰነዝራቸውን ክሶች አንዳቸው ያንዳቸውን በመከላከል ላይ ያነጣጠሩ ምላሾችን መስጠት መጀመራቸው በሁለቱ ታጣቂ ቡድኖች መሃል መግባባት መጀመሩንና በቀጣይ በጋራ ለመታገል የሚችሉበት እድል እንዳለ ያመላከተ እንደሆነ ይነገራል። የብልጽግናው አገዛዝ የኦሮሞ ነጻነት ሰራዊት የአማራ ተወላጆች ላይ ጥቃት ሰነዘረ፣ ዘረፋ ፈጸመ፣ አፍኖ ወሰደ የሚሉ ተከታታይ መረጃዎችን ሲያወጣ የፋኖ አመራሮች ይህንን የሚያደርገው የአብይ አህመድ መዋቅር ስር የሚገኘውና ቀጥተኛ ትዕዛዝ እየተሰጠው የሚሰማራው የአብይ አህመድ ሸኔ ነው በሚል በኦሮሞ ነጻነት ሰራዊት ላይ የሚቀርበውን ክስ የሚያጣጥል ምላሽ ሲሰጡ፣ በተመሳሳይ የፋኖ ኃይሎች በወለጋ የኦሮሞ ሰላማዊ ነዋሪዎች ላይ ግድያ ይፈጽማል በሚል የሚቀርበውን የአብይ አህመድ ውንጀላ ውድቅ በማድረግ በብልጽግና የተደራጁ በፋኖ ስም የሚንቀሳቀሱ የመንግስት ፋኖች ናቸው የሚል ምላሽ ከኦሮሞ ነጻነት ሰራዊት በኩል ሲሰጥ በተደጋጋሚ ተሰምቷል። ይህ አይነቱ ግንኙነት በሁለቱ ኃይሎች መሃል መናበብ እንዳለና በቀጣይ ይፋዊ በሆነ ግንኙነት የአብይ አህመድን አገዛዝ ለማስወገድ የሚችሉበትን ጥምረት መፍጠራቸው የሚጠበቅ ይሆናል ሲሉ ለጉዳዩ ቅርበት ያላቸው የፖለቲካ ታዛቢዎች ይገልጻሉ። የኦሮሞ ነጻነት ሰራዊት አመራሮችም በተመሳሳይ ከፋኖም ሆነ ከሌሎች ኃይሎች ጋር ለመነጋገር ዝግጁ መሆናቸውን በተለያዩ መድረኮች ሲገልጹ እንደነበረ የሚታወስ ነው። የአማራ ፋኖ አደረጃጀቶች የአማራ ህዝብን ህልውና የማረጋገጥ የቅድሚያ ተልዕኮ ያላቸውና የኢትዮጵያን እድል እጣፋንታ ከሌሎች የነጻነት ኃይሎች ጋር በመሆን የመወሰኑ አጀንዳ የትግላቸው አንዱ አካል እንደሆነ በየጊዜው የሚገልጹት ጉዳይ ነው። በተያያዘ ዜና የአብይ አህመድ ጀነራል በአዲስ አበባና በቢሾፍቱ ደብረ ዘይት የሚያደርጉት ተከታታይ ስብሰባ በአማራ ክልል እየደረሰባቸው ያለው ሽንፈትና ከባድ ኪሳራ በጀነራሎቹ መሃል የእርስ በርስ ሽኩቻ እንዲፈጠር ማድረጉን ተከትሎ ከፍተኛ ውጥረት መንገሱን ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በቢሾፍቱ ደብረ ዘይት የከፍተኛ ወታደራዊ አመራሮች ግምገማ ከዚህ ቀደም ፋኖ ከአብይ አህመድ ሰራዊት ጎን በተሰለፈ ጊዜ መሳሪያ እንዲታጠቅ ያደረጉ ጀነራል መኮንኖች የተወቀሱበትና ከፍተኛ ተቃውሞ የቀረበባቸው መድረክ እንደሆነም ተመልክቷል። በግምገማው ላይ ድንገት ለግማሽ ሰዓት የተገኘው አብይ አህመድም አንዳንድ ጀነራሎችን በስም እየጠራ ከኛ ይልቅ ሻቢያን፣ ፋኖንና ሸኔን ስታጠናክሩ ነበር በሚል በግምገማው ላይ ያልተገኙትንም ጭምር እያነሳ ቁጣውን ሲገልጽ እንደነበረ ነው ለማወቅ የተቻለው። ሰራዊቱ በብሔርና በሃይማኖት አጀንዳዎች የተነሳ ከፍተኛ አደጋ ውስጥ እንደሚገኝ በአዲስ አበባና በቢሾፍቱ ደብረ ዘይት ሲካሄዱ የቆዩት ከፍተኛ ወታደራዊ ሹማምንቶች የግምገማ መድረኮች መጠናቀቃቸውን ተከትሎ ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ እንደሚያመለክተው ሰራዊቱ በከፍተኛ አደጋ ውስጥ ይገኛል። በተለይም የብሔር ጉዳይ ሰራዊቱን አቅም እያሳጣው እንደሆነ፣ ተልዕኮውን እንዳይፈጽም አንቆ የያዘው በመሆኑ አገዛዙ በከፍተኛ ስጋት ላይ እንዳለ የተገለጸ ሲሆን በሰነዱ በኦሮሞና በአማራ የሰራዊቱ አዛዦችና መሰረታዊ ወታደሮች መሃል ያለው ፍጥጫ እያየለ መምጣቱን ጠቅሷል። በሰነዱ ላይ ቃል በቃል እንደተቀመጠው እንደ ሰራዊት የመጣው ለውጥ ከመደገፍ ይልቅ አሁን በስልጣን ላይ ያለውን መንግስት እንደ ተረኛና እንደ ሁለተኛ ጁንታ ቡድን አድርጎ የማሰብ በአንድ ክፍል አማራ በዛ፣ በሌላኛው ክፍል ኦሮሞ በዛ በማለት ስራን በውጤትና በብቃት ከመለካት ይልቅ በዘር እየለኩ ያልተገባ ተግባር መፈጸም፣ ምደባን የማረግ እድገትና ሽልማትን በተመለከተ የእገሌ ብሔር ተመደበ፣ ተሾመ፣ ተሸለመ እያሉ ስራን በውጤት ሳይሆን በብሔር መለካት፣ በግለሰቦች ተረኛ በሚል የክፍል አመራርን ማማት እንዲሁም ማብጠልጠል፣ በተለያየ ምክንያት አሳቦ በብሔር መሰባሰብ ይህ ችግር በሁሉም ብሔሮች የሚታይ ቢሆንም በከፋ መልኩ በአማራና በኦሮሞ ተወላጆች ላይ ይታያል ይላል ለፊልድ ማርሻል ብርሃኑ ጁላ
የቀረበው ሰነድ በሰራዊቱ ውስጥ ከፍተኛ የሆነ የሸኔና ፋኖ አድናቂዎች መበራከታቸው በሰነዱ ላይ የተመለከተ ሲሆን በዝርዝርም የነዚህ አሸባሪና ጸረ ሰላም ኃይሎች አስተሳሰብ ሰለባ ከመሆን ባለፈ በተግባርም የነሱን ተልዕኮ ይዘው የሚንቀሳቀሱ አባላት እንዳሉ በግምገማው መድረክ ተረጋግጧል ይላል። ከሰራዊቱ ከርቶ ሄዶ ሸኔን የተቀላቀለ ደውሎ ጓዶቹን የሐሰት ወሬ መንገርና ወሬውን ተቀብሎ በሰራዊቱ ውስጥ መንዛት፣ በስልክ መረጃ መስጠት፣ ከፋኖ ቀጥተኛ ግንኙነት ያላቸው ግለሰቦች መኖራቸው መሳሪያም ለፋኖ ሸጠው ለመጥፋት ሲዋዋሉ የተያዙ እንዳሉ በግለሰቦች ፋኖ መልእክት አስይዞ የላካቸው ሰዎችና በፋኖ በኩል መሳሪያና ተተኳሽ ይዘው እንዲከዱ የሚያደርጉ ግለሰቦች መኖራቸው እናትና አባቴም ፋኖ ናቸው፣ ፋኖን የሚነካ ከሆነ አልታገልም ማለት እኔ ያሳምነው ጽጌ ዘር ነኝ፣ እሱ ቢኖር ያስከብረን ነበር ብሎ በማህበራዊ ሚዲያ ማጋራት የፋኖና የሸኔን ምስልና የተለያዩ መልእክቶች ያለበትን ቲሸርት መልበስ እንዳለ ነው በመከላከያ ሚኒስቴር በተሰበሰበ የግምገማ መድረክ ሰነድ ላይ የተመለከተው። በመገናኛ ብዙሃን በተለይም የማህበራዊ ሚዲያ ሰለባ መሆንን በተመለከተ የታዩ ግድፈቶች እንዳለ በሰነዱ ላይ የተመለከተ ሲሆን በመንግስት ባለስልጣናትና በሰራዊቱ አመራሮች ላይ ጥላቻ የሚነዛባቸው የውሸት ወሬዎችና ፕሮፓጋንዳ ተሸካሚ መሆንና በሰራዊቱ ውስጥ ሽብር መንዛት ጠቅላይ ሚኒስትር አብይ አህመድ ሸኔን እያስታጠቀ ነው፣ በተጨማሪም በፋኖ ላይ እርምጃ የሚወስደው የራሱን ስልጣን ዘመን ለማራዘም ነው የሚል ሐሳብ በማንጸባረቅ የአፍራሽ ኃይሎች ውሸት ወሬ ሰለባ ሆኗል ሰራዊቱ ይላል የግምገማ ሰነዱ። በግምገማው ላይ በርካታ ነገሮች እንደተነሱ የጠቀሰው ሰነዱ በተለይም ኦነግና ሸኔ አንድ አይደሉም የሚል ሐሳብ ይነሳል። ማረጋገጫው ምንድነው? በተጨማሪም ህዝቡን እየገደሉና እየዘረፉ ከሆነ ህዝቡ ራሱ ለምንድን ነው የማይዋጋቸው? አንዳንድ አካባቢዎች ህብረተሰቡ ይደብቃቸዋል ይባላል። ህብረተሰቡ የሚደብቅበት ምክንያት ምንድነው የሚሉ ጥያቄዎች ተነስተዋል። ፋኖ ለሀገር ሉዓላዊነት ዋጋ የከፈለው ነው ሳለ መወደስ ሲገባው ለምን ይወቀሳል? ችግሩንስ ክልሉና የፌዴራል መንግስት ተነጋግረው መፍታት አይችሉም ወይ የሚል ጥያቄም ከሰራዊቱ አባላትና ከአዛዦች ጭምር የተነሱ ጥያቄዎች እንደነበሩ በሰነዱ ላይ ተመልክቷል። ኩብለላን በተመለከተ በከፋ መልኩ በሰራዊቱ ውስጥ የሚታይ እንደሆነ ሰነዱ አመልክቷል። ከክፍለ ጦር አመራር እስከ መሰረታዊ ወታደር ከርቷል። ለምሳሌ ከአንድ ኮር እስከ 500 በላይ ሰው መክዳቱን በሰነዱ የተመለከተ ሲሆን እንዲከዳም ከቤተሰብ የአየር ቲኬት ይቆረጥለታል፣ የሐሰት መታወቂያ ተሰርቶ ይላክለታል፣ ወደ ፋኖና ሸኔ ይቀላቀላል። በመከላከያ ዩኒቨርሲቲ የስታፍ አባላት ለግዳጅ ተዘጋጅ ሲባል ግዳጅ ፈርተው ወደ ሸኔና ወደ ፋኖ የከዱ መኖራቸው በሰነዱ ላይ ተመልክቷል። ይህ በእንዲህ እንዳለ በአማራ ክልል የደረሰበትን ሽንፈትና ከፍተኛ ኪሳራ በፕሮፓጋንዳ ለመሸፈን በአብይ አህመድ አገዛዝ የተለያዩ የቴሌቪዥን ቀረጻዎች ተጠናቀው ለእይታ ሊቀርቡ መሆኑ ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የአማራ ማስ ሚዲያ ኮርፖሬሽን አሚኮና የመከላከያ ሚኒስቴር የህዝብ ግንኙነት መምሪያ በጋራ ያዘጋጁትና የፋኖ ኃይሎች መሳሪያ አስረክበው በሀገራዊ ምክክር ሂደት ውስጥ ሊሳተፉ እንደሆነ የሚገልጽ ዶክመንተሪ ፊልም ቀረጻው ተጠናቆ ለስርጭት ሊበቃ እንደሆነ ታውቋል። አርሶ አደሮችንና ራሳቸው ያስታጠቋቸውን ሚሊሻዎችን መሳሪያቸውን በመሰብሰብ የተማረኩ መስለው እንዲታዩና እነዚህን ሰላማዊ ዜጎችን የፋኖ ታጋዮች አድርገው ራሳቸውን እንዲገልጹ ጦርነት በቃን፣ ወደ ሰላም ተመልሰናል የሚል ንግግር ተዘጋጅቶላቸው እንዲያጠኑ ከተደረገ በኋላ ቀረጻው በ4 ከተሞች መካሄዱን ነው ከደረሰን መረጃ ለማወቅ የተቻለው። በአዲስ አበባ ከተማ የተጀመረው ፍተሻና አፈሳ አሁንም ተጠናክሮ እንደቀጠለ ነው። ፍተሻውን የሚያከናውኑት በዋናነት የኦሮሚያ ክልል የተለያዩ የጸጥታ መዋቅር አካላት እንደሆኑ ያገኘነው መረጃ ያመለክታል። በዋናነትም ማንነትን መሰረት ባደረገ መልኩ እየተካሄደ ያለው ፍተሻና ብርበራ በስፋት ተጠናክሮ እየተካሄደ ሲሆን በማህበራዊ ሚዲያዎች ላይ ሰላምን የሚያውኩ መልእክቶችን አስተላልፈዋል የተባሉ የማህበራዊ ሚዲያ አቀንቃኞችም እየታደኑ በመታሰር ላይ መሆናቸው ታውቋል። ሰላምን በማወክ በሚል የተጠቀሰባቸው ክስ በዋናነት የአብይ አህመድን አገዛዝ በመተቸት አሊያም በሌላ አሉታዊ መልእክቶችን ስለ አገዛዙ ያስተላለፉ መሆናቸው ነው ለማረጋገጥ የተቻለው። በአዲስ አበባ የኦሮሚያ ልዩ የጸጥታ መዋቅር የሆነውና በቅርቡ የተደራጀው ገዳ ልዩ ኮማንዶ የአዲስ አበባን የጸጥታ ሁኔታ ሙሉ በሙሉ ተቆጣጥሮ እያስፈጸመ እንደሚገኝም በመረጃው ላይ ተመልክቷል።
በመጨረሻም የሀገራዊ የምክክር ኮሚሽኑ ወደ ሰሜን አሜሪካ ለመላክ ካቀዳቸው የሉካን ቡድን አባላት ውስጥ የተወሰኑት መከልከላቸው እዚያው አዲስ አበባ መቅረታቸውም ነው የታወቀው። ወደ አሜሪካ ከሄዱ በዚያው ይቀራሉ፣ የኮሚሽኑንም ተልዕኮ ያበላሻሉ፣ ለብልጽግናው መንግስት ኪሳራ ይሆናሉ በሚል ምክንያት እንደተከለከሉም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በዋሽንግተን ዲሲና በቶሮንቶ ይካሄዳል በሚል ፕሮግራም ለተያዘለት የአጀንዳ ማሰባሰብ መድረክ ከኮሚሽኑ በኩል ከዋናዎቹ ኮሚሽነሮች በተጨማሪ ሌሎች ሰራተኞችም በጉዞ መርሃ ግብሩ የተካተቱ ቢሆንም የጠቅላይ ሚኒስትሩ ጽህፈት ቤት የተወሰኑ ኮሚሽነሮችን ጨምሮ በሉካን ቡድን ውስጥ የሚገኙትን ግለሰቦች ከወጡ አይመለሱም። በዚህ ጊዜ ላይ አንድም ሰው ኮሚሽኑን ትቶ በውጭ ሀገር የፖለቲካ ጥገኝነት ከጠየቀ በኮሚሽኑ ተልዕኮ ላይ ብቻ ሳይሆን በአጠቃላይ በስልጣን ላይ ባለው አገዛዝ ላይ ከፍተኛ አደጋ ይፈጥራል የሚል ስጋት መኖሩን በመጥቀስ በጉዞ መርሃ ግብር እንዳይካተቱ መደረጉን ባገኘነው መረጃ ላይ ተመልክቷል። ከቅርብ ጊዜ ወዲህ አብዛኛው የኮሚሽኑ አባላት በአገሪቱ እየሆነ ባለው አጠቃላይ ቀውስና ህዝቡ በኮሚሽኑ ላይ እያሳያለው ተቃውሞ በተሰጣቸው ኃላፊነት ለመቀጠል ፍላጎት እንዳይኖራቸው እንዳደረገ ይነገራል። በብልጽግና የደህንነት ኃይሎች ክትትል ውስጥ በመሆናቸውና በራሳቸው ፍቃድ ኮሚሽኑን ለመሰናበት የማይችሉበት ሁኔታ ውስጥ በመግባታቸው ምክንያት እንጂ መቀጠል እንደማይፈልጉ ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በብልጽግና አገዛዝ ጫናና ማስፈራራት ሂደቱን መቀጠል የተገደዱት የኮሚሽኑ ሰው